ማዕከላዊ እዝ በተሰማራበት የግዳጅ ቀጠና በተልዕኮ አፈጻጸሙ እንዲሁም በሀገራዊና ተቋማዊ ተልዕኮቹ ላይ ያተኮረ ውይይት አደረገም። በየደረጃው የሚገኘው አመራር የሚመራውን የሰራዊት ክፍል ስነልቦናዊ ዝግጁነት በየጊዜው እያረጋገጠ መጓዙን አጠናክሮ መቀጠል እንደሚገባውም እዙ ባካሄደው የውይይት መድረክ ተገልጿል። ሰራዊታችን ሀገራዊ ሳቢውን ይበልጥ እያጎለበተ በመጓዝ ለቀጣይ ተልዕኮ ስኬት በተገቢው እንዲዘጋጅ ማድረግ በየደረጃው ከሚገኝ አመራር የሚጠበቅ ታላቅ ኃላፊነት መሆኑን የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ አሳስበዋል። እዙ በፈጠረው አቅም ተልዕኮውን በአጭር ጊዜና አነስተኛ ኪሳራ መፈጸም የሚያስችለው ብቃቱ ከፍ ያለ መሆኑን የጠቆሙት የማዕከላዊ እዝ አዛዥ ሌተናል ጀነራል ዘውዱ በላይ ለአባላቱ ውጤታማ ተግባራትም ምስጋና እንደሚገባቸው ተናግረዋል። እኛ የምንታገለው ኢትዮጵያ ብሔራዊነቷን ጠብቃ አንድ ሆና እንድትቀጥል ነው። እኛ እያለን ኢትዮጵያ አትፈርስም። በእኛ መቃብር ላይ ነው ኢትዮጵያ የምትፈርሰው። ማዕከላዊ እዝ እንዲባል የሰራችሁት ነገር ብቻችን የሰራነው ነገር አንገታችን ደፍታችሁ አገራችሁን ያሻገራችሁ። ለዚህ እናመሰግናችኋለን፣ ለዚህ እናከብራችኋለን፣ ለዚህ የከፈላችሁትን ነገር እውቅና እንሰጣለን። ይህ በእንዲህ እንዳለ ማዕከላዊ እዝ ዘላቂ ሀገራዊ ሰላምና ልማት ማስቀጠል በሚያስችሉ ርዕሰ ጉዳዮች ዙሪያም ከክልልና ከዞን አመራሮች ጋር መክሯል። በውይይቱ የምስራቅ ወለጋ፣ ምዕራብ ወለጋ፣ ቄለም ወለጋና ጅማ ዞን የስራ ኃላፊዎች፣ የፌዴራልና የክልል የጸጥታ አካላትና የማዕከላዊ እዝ የሰራዊት አባላት ተሳትፈዋል። የቀረበላቸውን የሰላም አማራጭ ወደ ጎን በመተው ስልጣንን ያላግባብ ለመያዝ የሚፍጨረጨሩ ኃይሎች ህብረተሰቡን ለማደናገር ቢሞክሩም በጸጥታ መዋቅሩ ጥምረት ምኞታቸው መክሸፉን የማዕከላዊ እዝ አዛዥ ሌተናል ጀነራል ዘውዱ በላይ ገልጸዋል። ማዕከላዊ እዝ በተሰማራባቸው የግዳጅ ቀጠናዎች ከህብረተሰቡና ከየአካባቢው መስተዳደር አካላት ጋር በፈጠረው የተጠናከረ ጥምረት ተልዕኮውን በአስተማማኝ ሁኔታ እየፈጸመ እንደሚገኝ የጠቆሙት ሌተናል ጀነራል ዘውዱ በላይ ሰላም የሁሉም ዜጋ የጥረት ውጤት በመሆኑ በጋራ የምንጠብቀው የወል ኃላፊነት ሊሆን ይገባልን ብለዋል።